ተጸጽተናል። አረቦች ለኢራን እጅ ሰጡ። የአሜሪካና የኢራን ስምምነት የአረብ ሀገራትን ሜዳ ላይ ያስቀርቷቸዋል። ከሩቅ ወዳጅ የቅርብ ጠላት የሚለውን አነጋገር ያልተረዱ የሚመስሉት የባህረ ሰላጤው ሀገራት ጎረቤታቸው ኢራንን እያስመቱ ወዳጅነታቸውን ከሜዲትራኒያንና ከአትላንቲክ ውቅያኖስ ማዶ ካሉ ሀገራት ጋር ሲያጠናክሩ ኖሯል። ይህ ደግሞ በቅርቡ በተካሄደው ጦርነት ትልቅ ዋጋ እንዳስከፈላቸው ራሳቸውም ጠንቅቀው ያውቃሉ። ተቀራራቢ እምነት፣ ቋንቋና የአኗኗር ዘይቤን መልክዓ ምድራዊ አቀማመጥ ያላቸው ኢራንና የባህረ ሰላጤው ሀገራት ምንም እንኳን ጎረቤታሞች ቢሆኑም ግን ደግሞ በጠላትነት ሲተያዩ ነው የኖሩት። በተለይ ደግሞ ልዕለ ኃያሉ አሜሪካ የጦር ሰፈሮቿን በኢራን አፍንጫ ስር በባህረ ሰላጤው ሀገራት ላይ ማስፈሯ እንዲሁም በመካከለኛው ምስራቅ የሚንቀሳቀሱ ኃይሎችን ኢራን ማስታጠቋ በጥርጣሬ እንዲተያዩ ሲያደርጋቸው ቆይቷል። በዘንድሮ ጦርነትም ከነ አሜሪካና እስራኤል እኩል የባህረ ሰላጤው ሀገራት ዋጋ እንዲከፍሉ ያደረጋቸው ምክንያት ይሄ ነው። በተለይ ደግሞ የመካከለኛው ምስራቅ ዘዋሪ ሀገር ለመሆን በኃይለኛው ሲገዳደረው የኖሩት ሳውዲ አረቢያና ኢራን ለዓመታት ቀጠናውን ለውጥረት ዳርገውት ነበር። ብዙዎች ይህንን ባላንጣነት በሃይማኖት ልዩነት ምክንያት እንደመጣ ቢናገሩም ቅሉ ግን ከምዕራባውያን ከኢራን ኒውክሌር ፕሮግራምና ከቀጠናው ኃይሎች ጋር እየተገናኘ ነው። ኢራን ምን ያክል ኃያል ብርቱና የማትንበረከክ ሀገር መሆኗን በዚህ ጦርነት ማሳየት ትችላለች። ምንም እንኳን ማንም ባይረዳትም ኃይሏን አሜሪካና እስራኤልን ብቻ ሳይሆን ከ10 በላይ የሚሆኑ የባህረ ሰላጤው ሀገራትን ስታንቀጠቅጥ ነበር። ማንም የባህረ ሰላጤው ሀገር ግን ደፍሮ ወደ ኢራን የተኮሰ አልነበረም። አሁን ጦርነቱ በድርድር ቆሟል። ዋሽንግተንና ቴህራን ብቻ ናቸው እየተደራደሩ ያሉት። እስራኤል ማንንም አልፈራም፣ ከሊባኖስ ምድርም የሚያስወጣኝ የለም ስትል በአቋሟ ጸንታለች። አውላላ ሜዳ ላይ እርቃናቸውን የቀሩት የባህረ ሰላጤው ሀገራት ግን ተጸጽተናል፣ ኢራን ወይ ማሪን እያሉ ነው። ይህ ለኢራን ትልቅ ድል ነው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የባህረ ሰላጤ ሀገራትን ልመናና የኢራንን አለት ላይ የተመሰረተውን ጠንካራ አቋም እንዲሁም ቀጣይ እጣ ፋንታቸውን በጥልቀት እንዳስሳለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። We have existing relationships with these countries that go back many decades. We have true presence in these countries. We have assets in these countries. ዓመታትን ያስቆጠረው ቁርሾና የዘንድሮ ጥቃት በሰማኒያዎቹ ከ9 ዓመት በላይ ያስቆጠረው የኢራቅና ኢራን ጦርነት የባግዳድና የቴህራን ጦርነት ብቻ አልነበረም። አሜሪካ፣ ብሪታንያ፣ ፈረንሳይና አብዛኞቹ ምዕራባውያን መንግስታት የኋላ ጠላታቸውን ሳዳም ሁሴንን በቀጥታም በተዘዋዋሪም ሲያግዙት ነበር። ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ግብጽና ሌሎችም የአረብ መንግስታት ኋላ ለአሜሪካኖቹ ጥቃት አጋልጠው የሰጡት የሳዳም ሁሴን መንግስት ጦርን ሲደግፉና ሲያስታጥቁ ነበር። በሊባኖስ የእርስ በርስ ጦርነትም የቴህራን አያቶላዎቹና የሪያድ ነገስታት ተፋላሚ ኃይላትን በመርዳት እርስ በርሳቸው ሲጋጩ እንደነበር ይታወሳል። በቅርብ ዓመታትም ከየመን እስከ ሶሪያም ከባህሬን እስከ ሊባኖስ ከኢራቅ እስከ አፍጋኒስታን በእጅ አዙር ይዋጋሉ። ሳውዲ አረቢያ አንድ የሺዓ መንፈሳዊ መሪን በአሸባሪነት ከወነጀለቻቸው ሌሎች 46 ሰዎች ጋር በሞት እንዲቀጡ በማድረጓ ሰበብ አሁን የናሮ ጠብ የፖለቲካ ተንታኙ ፋኢዝ ዤዤብ እንደሚሉት የቆየ ሽኩቻ ውጤት ነው። ሽኩቻው ታሪካዊ፣ ፖለቲካዊ፣ መልክዓ ምድራዊ ምክንያት ቢኖረውም የፖለቲካ አዋቂው እንደሚሉት ሁልጊዜ በሃይማኖታዊ ሰበብ ሲሸፈን ከርሟል። አሜሪካና እስራኤል የካቲት 21 ቀን በኢራን ላይ የጋራ ወታደራዊ ዘመቻ ሲጀምሩ ቴህራን በፍጥነት የአጸፋ ምላሽ መስጠት የጀመረችው በእስራኤል ላይ ብቻ ሳይሆን ከአሜሪካ ጋር በተባበሩት የባህረ ሰላጤ ሀገራት ተቋማት ላይ ጭምር ነው። ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኳታርና ኦማን እንዲሁም በተለየ መልኩ የተባበሩት አረብ ኤሚሬትስ ሁሉም ኢላማዎች ሆኗል። በክልሉ ውስጥ የሚገኙ የአሜሪካ ወታደራዊ ሰፈሮችን ከመምታት በተጨማሪ ኢራን የአየር ማረፊያዎችን፣ ሆቴሎችን፣ የመኖሪያ መንደሮችንና የኃይል ማመንጫ ጣቢያዎችን ጨምሮ የሲቪል መሰረተ ልማቶችን
እንደመታች የባህረ ሰላጤው ሀገራት ባለስልጣናት ተናግሯል። የባህረ ሰላጤው ሀገራት ግን በኢራን ላይ የአጸፋ ጥቃት ከመፈጸምና በጦርነት ውስጥ በቀጥታ ከመሳተፍ መቆጠብን መርጧል። ለብዙ የባህረ ሰላጤው ሀገራት መሪዎች አሜሪካም ከኢራቅ ጋር የገባችው ጦርነት መዘዝ አሁንም በቀጠናው አስተሳሰብ ላይ ትልቅ ቦታ አለው ይላሉ ተንታኞች። በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች በኋላ የሳዳም ሁሴን መንግስትን በፍጥነት ገለበጠች። ከዛ በኋላ የተከሰተው ነገር ግን በኢራቅና በቀጠና ውስጥ ለአመጽ፣ ለሃይማኖታዊ ብጥብጥና ለዓመታት አለመረጋጋት ምክንያት የሆነ የስልጣን ክፍተት ፈጥሯል። Gulf is one of the world's most strategic waterways. Nearly a third of global seaborne oil passes through it. ኢራን ሆይ ማሪን ያሉ የባህረ ሰላጤው ሀገራት፣ የመካከለኛው ምስራቅ አረብ ሀገራት አሜሪካ በባህረ ሰላጤው የነዳጅ መተላለፊያ መስመርና በዚሁ ላይ በተመሰረተው ኢኮኖሚ ላይ አደጋ የደቀነችው ኢራን ላይ የምትፈጽመውን ጥቃት እንድታቋርጥ እየወተውቱ ቆይቷል። የባህረ ሰላጤውና ምዕራባውያን ምንጮችን ጠቅሶ ባወጣው ዘገባ እንዳመላከተው አሜሪካ የቀጠናው ሀገራት ጦርነቱን እንዲቀላቀሉ ግፊት ስታደርግ ነበር። ፕሬዝዳንት ትራምፕ ዓለም አቀፍ ተቀባይነት ለማግኘትና በሀገር ውስጥ ያላቸውን ድጋፍ ለማጠናከር ሲሉ የቀጠናው ሀገራት ዘመቻውን እንዲደግፉ የማድረግ ፍላጎት እንዳላቸው ተናግሯል። የባህረ ሰላጤው አረብ ሀገራት መጀመሪያ ላይ አሜሪካ ከኢራን ጋር ጦርነት ውስጥ እንድትገባ ጥያቄ ቢያቀርቡም በቴህራን ከደረሰባቸው ጥቃት በኋላም ዋሽንግተን ወደ ኋላ እንዳትል ግፊት እያደረጉ መሆኑ ተገልጾ ነበር። ኢራን በፈጸመቻቸው ጥቃቶች በ6 የቀጠናው ሀገራት ውስጥ የሚገኙ አየር ማረፊያዎች፣ ወደቦች፣ የነዳጅ መሰረተ ልማቶች እንዲሁም የንግድ ማዕከላት ተመተዋል። በሀገራቱ የሚገኙ የአሜሪካ ጦር ሰፈሮችና ኤምባሲዎችም የጥቃት ኢላማ ሆነዋል። ኢራን በዚህ ጥቃት አቅሟ ምን ያህል እንደሆነ አሳይታለች። የባህረ ሰላጤው ሀገራት በአንጻሩ ኢራን ከፍተኛ የጦር መሳሪያ የማምረት አቅሟን ይዛ ከቀጠለች ውጥረት በተነሳ ቁጥር የቀጠናውን የኢነርጂ መስመር አደጋ ላይ ተጥላለች የሚል ስጋት እንደገባቸው ይታወቃል። የባህረ ሰላጤው ሀገራት የኢራን ወታደራዊ አቅም እንዲዳከም ፍላጎት ነበራቸው። አሁን ግን የባህረ ሰላጤው ሀገራት ከኢራን ጋር አዲስ የጋራ መከላከያና ደህንነት ማዕቀፍ ለመመስረት ውይይት እያደረጉ ነው። የባህረ ሰላጤው ሀገራት ከኢራን ጋር አዲስ የጋራ መከላከያና ደህንነት ማዕቀፍ ለመመስረት ውይይት እያደረጉ መሆኑን የኳታሩ ጠቅላይ ሚኒስትር አሳውቋል። ይህ እርምጃም ለረጅም ዘመናት በአሜሪካ የበላይነት ሲመራ በቆየው የመካከለኛው ምስራቅ የጂኦፖለቲካ መዋቅር ላይ ትልቅ የኃይል ሚዛን ለውጥ ሊያመጣ እንደሚችል ተነግሯል። የኳታሩ ጠቅላይ ሚኒስትር ይፋ እንዳደረጉት የቀጠናው ሀገራት ውይይቱን የጀመሩት በምዕራባውያን ሀገራት በተለይም በአሜሪካ በሚመሩ የደህንነት ዋስትናዎች ላይ ብቻ ከማተኮር ይልቅ የውስጥ ችግሮችን በራስ አቅም ለመፍታትና ቀጠናዊ ይዘት ያለው የጋራ መከላከያ ለመመስረት በማለም ነው። ይህ ስምምነት በስኬት ከተጠናቀቀ በመካከለኛው ምስራቅ ቀጠና ዘላቂ መረጋጋትን ለመፍጠር የዲፕሎማሲና ወታደራዊ ትብብርን ለማጠናከር ከፍተኛ ሚና ይኖረዋል ተብሎ ይጠበቃል። ይህ በባህረ ሰላጤው ሀገራትና በኢራን መካከል የተጀመረው የሰላም ጥረት በቅርብ ዓመታት በየመንና በአጠቃላይ በመካከለኛው ምስራቅ የታዩትን ዲፕሎማሲያዊ ሁነቶች ተከትሎ የመጣ በመሆኑ በቀጠናው ታሪክ ውስጥ እጅግ ጉልህ ስፍራ የሚሰጠው የፖለቲካ ምዕራፍ ሊሆን እንደሚችል ተንታኞች እየገለጹ ነው። የሪያድ ኢራን ታሪካዊ ባላንጣነትና የሳውዲ አረቢያ መለሳለስ። ኢራን የኒኩሌር መርሃ ግብሯን ለማቆም ከምዕራባውያን ጋር ስትስማማ ስምምነቱን አጥብቀው የተቃወሙት ግን ሁለት መንግስታት ነበሩ። የንጉስ አብዱላይዋ ሳውዲ አረቢያና የጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ናቸው። እንዲያውም እስራኤል ኢራንን ለመደብደብ ተዋጊ ጄቶች ብታዘምትም ጄቶቹ በሳውዲ አረቢያና በሳውዲ አረቢያ የአየር ክልል ላይ እንዲበሩ የሪያድ ነገስታት ፈቅደዋል የሚል ዘገባም አለ። በዚህም ሰበብ አሁን እጅግ የተካረረው ጠብ መነሻው ከሃይማኖታዊ አተካሮ ልዩነት ይልቅ ፖለቲካዊ መልክዓ ምድራዊ የበላይነትን የመያዝ ሽሚያ ለምዕራባውያን የማደር ጥድፊያ መሆኑን ብዙዎች ይስማሙበታል። የሳውዲ አረቢያው የፖለቲካ ተንታኝ ጀማል አልኻሺም ጠቡ የኤምባሲ የሺዓ መንፈሳዊ መሪ መገደልም ጉዳይ አይደለም። ሁለቱ የመካከለኛው ምስራቅ ሀብታም ትላልቅ መንግስታት ዲፕሎማሲያዊ ግንኙነት የጀመሩት በ1929 ነበር። ይሁንና የሳውዲ አረቢያ መስራችና የያኔው ንጉስ ሳውድ በ1955 ቴህራንን እስከ ጎበኙበት ድረስ ግንኙነቱ ብዙ የሚባልለት አይነት አልነበረም። ከ10 ዓመት በኋላ በ1966 ንጉስ ፋይሰል ቴህራንን
ሻህ መሐመድ ሬዛ ፓላቪ ሪያድን ሲጎበኙ ደግሞ በነገስታት የሚገዙትን ሀገራት ወዳጅነት አደመቀ። ምዕራባውያን መንግስታት በተለይም ዩናይትድ ስቴትስ እና ብሪታንያም የሶቪየት ህብረትን መስፋፋት ለመግታት ሁለቱን መንግስታት ይረዱ፣ ወዳጅነታቸውንም ይደግፉ ነበር። የዓለም እስላማዊ ጉባኤ፣ የዓለም ሙስሊሞች ሊግ፣ የእስላማዊ መማክርት ድርጅት የሚባሉትን ዓለም አቀፍ እስላማዊ ማህበራት የመሰረቱትም ዛሬ በሱኒና በሺዓ ሃይማኖታዊ ልዩነት ሰበብ ይዋጋሉ የሚባሉ ሀገራት ናቸው፣ ሳውዲ አረቢያና ኢራን። የሁለቱ ሀገራት ነገስታት በ1960ዎቹ ማብቂያዎች የተለዋወጧቸው ደብዳቤዎች የወዳጅነቱን ጥብቀት መስካሪዎች ናቸው። ወንድሜ ሆይ አስተዳደርን ዘመናዊ አድርገው አሉ የኢራኑ ሻህም ለንጉስ ፈይሰል በጻፉት አንድ ደብዳቤያቸው። ሀገርን ከፍ አድርግ፣ ወንድና ሴት ተማሪዎች አንድ ላይ እንዲማሩ አድርግ፣ ሴቶች ሚኒስከርት እንዲለብሱ ፍቀድ እያሉ ቀጠሉ። አለበለዚያ ከዙፋን ላይ ለመቆየት እኔ ዋስትና ልሰጥ አልችልም ብሏል። በሊባኖስ፣ በሶሪያ፣ በኢራቅ በተለይ ደግሞ ግልጽ በሆነ መንገድ በየመን ሁለቱ ሀገሮች ተዋጊ ኃይሎችን በመደገፍ ይገዳደራሉ። በየመን ኢራን የሁቲ አማጽያንን ስትደግፍ፣ ሳውዲ በበኩሏ ከስልጣን የተባረረውን የየመን አስተዳደር ትደግፋለች። በዚህ የተነሳም ከፈረንጆቹ 2014 ጀምሮ ሳውዲ በተለይ በየመን የአየር ጥቃት በመሰንዘር ከባድ ጥፋት አድርሳለች። በኢራን የሚደገፉት ሁቲዎች በበኩላቸው በሳውዲ የነዳጅ ማውጫ መሰረተ ልማቶች ላይ ያነጣጠሩ ጥቃቶችን ይሰነዝራሉ። አሜሪካና ሳውዲ በነዳጅ ማውጫ መሰረተ ልማቶች ላይ የሚደርሰውን ጥቃት ከጀርባ ሆና የምትመራው ኢራን ናት ብለው ሲከሱም ነበር። ሳውዲ አረቢያን ተከትላ ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት የቀነሰችው የተባበሩት አረብ ኤሚሬትስ ናት። የሁለቱ የመካከለኛው ምስራቅ ትልልቅ መንግስታት ጠብ የጀመረውም እነዚያ 7 ትንንሽ ግዛቶች ከብሪታንያ ቀኝ አገዛዝ ነፃ መውጣታቸው ሲታወጅ ነበር። እስራኤል ከኢራን የተተኮሰ በማስመሰል የአረብ ሀገራቱ ላይ ጥቃት ስትፈጽም እንደነበረም የሚጠቁም መረጃ ወጥቷል። ቀደም ሲል በኢራን ላይ የሚሰነዘር ወታደራዊ እርምጃን ሲቃወሙ የነበሩት የባህረ ሰላጤው ሀገራት አሁን ግን የቴህራን ወታደራዊ አቅም እንዲዳከም ፍላጎት እያሳዩ መሆኑ ተሰምቷል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታርና ባህሬን በኢራን ቀጥተኛ ጥቃት ከተፈጸመባቸው በኋላ የኢራን የሚሳኤልና የድሮን ማምረቻዎች እንዲወድሙ አቋም ይዟል። ይህም ሀገራቱ ከዚህ ቀደም የነበራቸውን የዲፕሎማሲ አካሄድ ወደ ወታደራዊ ድጋፍ እንዲቀይሩ አድርጓቸዋል። በአንጻሩ ኦማን ጦርነቱ በአስቸኳይ እንዲቆም እየወተወተች ሲሆን፣ እስራኤል በሊባኖስ ንጹሐን ላይ የምታደርሰው ጥቃት ግን በባህረ ሰላጤው ሀገራት ዘንድ ከፍተኛ ቅሬታ እየፈጠረ ይገኛል። እስራኤል ከኢራን የተተኮሰ በማስመሰል የአረብ ሀገራቱ ላይ ጥቃት ስትፈጽም እንደነበረ የሚጠቁም መረጃ መጋራቱ በትብብራቸው ላይ ጥርጣሬ እንዲፈጠር ማድረጉ ተነግሯል። የእስራኤል ዋና ዓላማ ሀገራቱ ከኢራን ጎን እንዳይሰለፉ ከማድረጉም ባሻገር አቅማቸውን ማዳከም መሰረት ያደረገ እንደሆነም ተጠቁሟል። ይሁን እንጂ አሁን ላይ ሪያዶች ሳይወዱ በግድ መለሳለስን እያሳዩ ነው። ሳውዲ አረቢያ በኢራን ላይ በሚሰነዘር ወታደራዊ እርምጃም እንደማትሳት ማረጋገጫ መስጠቷም ተገልጿል። ሳውዲ አረቢያ በእስላማዊቷ ሪፐብሊክ ኢራን ላይ በሚሰነዘር ማንኛውም ወታደራዊ እርምጃ ውስጥ እንደማትሳተፍ ለቴህራን ማረጋገጫ መስጠቷ እየተነገረ ነው። የአቡዳቢ ቴህራንና የሌሎች የቀጠናው ሀገራት ጉዳይ። ኢራን ሁሉንም የባህረ ሰላጤው ሀገራትን በኩልነት አላነጣጠረችባቸውም ይላሉ ተንታኞች። ይህም ከአጋሮቹ ጋር ያላትን የተለያዩ ግንኙነት የሚያንጸባርቅ ነው። ኤሚሬትስ በጦርነቱ ወቅት በጣም ከተጠቁት ሀገራት መካከል አንዷ ነች። የብሪታንያ ቀኝ ገዢዎች የአካባቢውን ባለሀብቶች አባብለው በ1892 ከቱርክ እጅ የቀሟቸውን የአቡዳቢ፣ የዱባይ፣ የሻርጃም፣ የአጅማን፣ የራስ አልካይም፣ የኡም አልቋይን ትናንሽ ግዛቶች ጥለው ለመውጣቱ ሲዘጋጁ የተለያየ መልእክት ነበረው። ለሰባቱ ኤሚሬቶች ነፃ መንግስት ለማወጅ የሚዘጋጁበት፣ ሳውዲ አረቢያ ቢቻል ከራሷ የመቀላቀል ቢቀር ደግሞ ተጽዕኖዋን ለማሳረፍ የማስላት ስልት የምታውጠነጠንበት፣ ኢራን የጥንት ታሪክ ቆጥራ ግዛቶቿን ከራሷ ለመቀየጥ የምታስብበት አጋጣሚ ነበር። ታህሳስ 1 ቀን 1971 ዚያድ ቢን ሱልጣን አልናህያን እንደ መጀመሪያው ፕሬዝዳንት የተባበሩት አረብ ኤሚሬቶችን ነፃነት ከአቡዳቢ ሲያውጁ ኢራን የኢራኑ ንጉስ መሐመድ ሬዛ ፓላቪ ከቴህራን ያዘመቷቸው የኢራን መርከቦች የተባበሩት አረብ ኤሚሬቶች የሚባሉ 3 ትንንሽ ደሴቶችን ተቆጣጠሩ። እኒያ ስልታዊ ትንንሽ ደሴቶች ዛሬም ድረስ የኢራን 14ኛ ክፍለ ግዛት ናቸው።
የኢራንና የሳውዲ አረቢያ ወዳጅነትም ያኔ መደፍረስ ጀመረ። ይሁንና የኢራን እስላማዊ አብዮተኞች የሻህ መሐመድ ሬዛ ፓህላቪን መንግስት አስወግደው ስልጣን እስከያዙበት እስከ 1979 ድረስ ጠቡ እየተካረረ አልነበረም። በዘንድሮ ጦርነት በባህረ ሰላጤ ውስጥ አሜሪካና እስራኤል ይህንን ጦርነት በመጀመራቸው ደስተኛ ለመሆናቸው በስፋት ቢታይም አካባቢያቸውን ለመከላከል ግን በአሜሪካ ወታደራዊ አቅም ላይ በእጅጉ ጥገኛ ሆነው ይቀጥላሉ። የአሜሪካ ጦር ሰፈሮችና ወታደሮች መቀመጫ ከመሆናቸውም በተጨማሪ በርካታ የባህረ ሰላጤው ሀገራት የስለላ መረጃዎችን ያጋራሉ። በአሜሪካ የአየር መከላከያ ስርዓቶች ላይም ጥገኛ ናቸው። እንደ ባህረ ሰላጤው ሀገራት ባለስልጣናት ገለጻም እነዚህ የአየር መከላከያዎች ከኢራን የተተኮሱትን አብዛኛዎቹን የሚሳኤል ጥቃቶች አክሽፈዋል። ኢራን ሁሉንም የባህረ ሰላጤው ሀገራትን በኩልነት አላነጣጠረችባቸውም። ይህም ከአጋሮች ጋር ያላትን የተለያዩ ግንኙነቶች የሚያንጸባርቅ ነው። ኤሚሬትስና ባህሬን በአውሮፓውያኑ 2020 ከእስራኤል ጋር ያላቸውን ግንኙነት መደበኛ አድርገዋል። በተቃራኒው ደግሞ በኢራንና በምዕራቡ ዓለም መካከል ለረጅም ጊዜ ድልድይ ሆና የማደራደር ሚና ያላት ኦማን በቴህራን ብዙም ኢላማ አልተደረገችም። ኦማን አዲሱን የኢራን ጠቅላይ መሪ ሞሽተባ ሐሜኒ እንኳን ደስ አሎት ያለች ብቸኛዋ የባህረ ሰላጤው ሀገር ነበረች። ይህንን ሁኔታ ግን ሌሎች የባህረ ሰላጤው ሀገራት አልተከተሉትም ሲሉ ፒንፎልድ ተናግሯል። የዱባይ ፐብሊክ ፖሊሲ ሪሰርች ሴንተር ዋና ዳይሬክተር መሐመድ ባህሮን ኢራን ባህረ ሰላጤውን ወደ ሰፊ ጥምረት እየገፋችው ነው ብለው ነበር። የባህረ ሰላጤው ሀገራት በማጥቃት ኢራን ወደ ጠላትነት እየለወጠቻቸውና ማንም የማይፈልገውን መጠነ ሰፊ ጦርነት ለመፍጠር እየሞከረች ነው ሲሉ አክለዋል። የባህረ ሰላጤው ሀገራት በሆርሙዝ ሰርጥ የመርከቦች የደህንነት ስጋትን ለመቅረፍ የተባበሩት መንግስታት ድርጅት ጣልቃ ገብቶም አስፈላጊውን እርምጃ እንዲወስድ ጥሪ አቅርበውም ነበር። የቀረበው የውሳኔ ሀሳብ ኢራን በዓለም አቀፍ የንግድ መርከቦች ላይ የምታደርሰውን ጥቃት ካላቆመችና የጣለችውን ህገወጥ ቀረጥ ካላነሳች እንዲሁም የቀበረቻቸው የባህር ውስጥ ፈንጂዎች ያሉበትን ቦታም ይፋ ካላደረገች ጠንካራ ማዕቀብ እንዲጣልባትና ሌሎች እርምጃዎች እንዲወሰዱ ይጠይቃሉ። የባህረ ሰላጤው ሀገራት በኢኮኖሚ በፖለቲካና በጸጥታ በጋራ ለመስራት የባህረ ሰላጤው የትብብር ምክር ቤት ጂሲሲ የተባለውን ድርጅት መስርተዋል። ግን እምብዛም በደህንነት ዘርፍ አይተባበሩም ይላሉ ተንታኞች። አሁን አሜሪካና ኢራን ለጊዜውም ቢሆን ስምምነት ላይ መድረስ ችሏል። ይሁን እንጂ ኢራንን ሲያስደበድቡ የነበሩ የባህረ ሰላጤው ሀገራት የስምምነቱ አካል አልሆኑም። ይህ ደግሞ እንቅልፍ የሚነሳቸው ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አንድረሳችሁም ቢሉም ለቀጣይ ግን አደጋ መሆኑን ስለተረዱ ኢራን ላይ ይቅር በይን፣ በሰላም እንኑር እያሉ ነው። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።